ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮች እንደተለመደው አስቀድመን እናስተዋውቃችሁ። በሰሜኑ ጦርነት የኢትዮጵያ ሉዓላዊነትና የግዛት አንድነት በማስጠበቅ በኩል የጎላ ሚና ተጫውቷል የተባለው የመከላከያ ሰራዊት አንድ ክፍል ጦር በፊልድ ማርሻል ብርሃኑ ጁላ በልዩ መልኩ ተወድሷል። ይህንን መስዋዕትነት ከፍሏል የተባለውን ጦርና የአካባቢው ማህበረሰብ የትግል አስተዋጽኦ ለማስታወስ ዓላማ ያለው መሰረተ ልማት በዛሬው ዕለት መመረቁ ተሰምቷል። ዝርዝሩ የዜናችን ትኩረት ነው። ከዚህ ባለፈ ወደ ካታር ትሄዳላችሁ በሚል ወጣቶችን ለጦርነት ዝግጅት ተመርምረው ወደ ባህር ማዶ ሲያሻግር የተያዘው ስብስብ ቁጣ አስከትሏል። ላለፈበት የጦርነት ዓላማ የሶማሌን ወጣት ለመማገድ የተሰነቀው ዓላማ አክሳሪ ነው፣ ከኦነግ የተባረረው ኃይል ከኤርትራም ከግብጽም የተሰጠው ተልዕኮ ገና ከጀምሩ እየከሸፈ ነው በሚል የክልሉ የፖለቲካ ተንታኝ በዛሬው የሪፖርተር ጋዜጣ እትም ላይ ይፋ ያደረጉት መረጃ የዜናችን ትኩረት ነው። ጠቅላይ ሚኒስትር አብይ አህመድ መንግስታቸው የቴክኖሎጂ ዘርፉን ከማዕድን ከግብርና ከኢንዱስትሪና ከቱሪዝም ሴክተሮች ጋር እኩል ዋጋ እንደሰጠው ይፋ አድርገዋል። የጠቅላይ ሚኒስትሩ የዛሬው ንግግር በዜናችን አካተናል። ከዚህ ባለፈ ትግራይ ክልል ነጻ ለማድረግ ዓላማ ሰንቆ የተቋቋመው ውድብ ነጻነት ትግራይ የተባለው ፓርቲ ህወሓት የኢሳያስ አፈወርቂን ፖሊሲዎች በትግራይ ያስፈጸመ ነው ሲል ወንጅሏል። ሌላኛው የዜናችን ትኩረት ይሆናል። እንደተለመደው እየሰማችሁ አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በሰሜን ኢትዮጵያ ጦርነት የኢትዮጵያን ሉዓላዊነትና የግዛት አንድነት በማስጠበቅ በኩል የጎላ ሚና ተጫውቷል የተባለለት የመከላከያ ሰራዊት አንድ ኮር በልዩ መልኩ በጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አማካኝነት ተወድሷል። የኮሩን 4ኛ ዓመት የምስረታ በዓል አስመልክተው የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባስተላለፉት የድምጽ መልእክት ላይ የ403ኛ ኮር አባላት ያስመዘገቡት ድል ታሪክ ሲዘክረው የሚኖር ብሎም በአስቸጋሪ መልክዓ ምድር ውስጥ ድል በማድረግ ሀገር ማሻገር እንደሚቻል በተግባር ያሳየ ህያው የጀግንነት ታሪክ ነው ሲሉ የገለጹት ሲሆን የተመዘገበው ድል ጀግንነትና ጽናትን አስተምሮ ያለፈ ደማቅ ታሪክ ስለመሆኑ ይፋ አድርገዋል። በሰሜኑ ጦርነት ወቅት የጠላትን የመስፋፋት ህልም ወደ ቅዠትነት ከቀየሩ አይበገሬ የኢትዮጵያ አንበስት መካከል 403ኛ መከታ ኮር አንዱ ስለመሆኑ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዚህ የድምጽ መልእክታቸው ላይ ያስተላለፉት መልእክት ያሳያል። ፊልድ ማርሻሉ የኮሩ አመራርና አባላት ከደሞዛችሁ በማወጣት በአስቸጋሪ ወቅት ከጎናችሁ ለነበረው የሰሜን ጎንደር ህዝብ ገንብታችሁ ያስረከባችሁት ደረጃውን የጠበቀ የጤና ጣቢያ ህዝባዊ ባህሪያቸውን በተግባር ያስመሰከረ አርአያነት ተግባር ነው ሲሉም ምስጋናቸውን ችረዋል። ፊልድ ማርሻሉ በመልእክታቸው የ403ኛ ኮር አመራርና አባላት ህዝቡን ሰላም እየነሱ የሚገኙት ተላላኪ ባንዳ ሲሉ የጠቀሷቸው ኃይሎችን ከህዝባቸው ጎን ሆናችሁ አስፈላጊውን ሁሉ በማድረግ ውጤታማ የስራ አፈጻጸም ማስመዝገብ ይጠበቅባቸዋል ሲሉ ትዕዛዝ ማስተላለፋቸውን የመከላከያ ሰራዊት ሚዲያ ዘግቧል። ዜናችን እንደቀጠለ ይገኛል። ወደ ሌላኛው ጉዳያችን እናምራ። ወደ ካታር ትሄዳላችሁ በሚለው ወጣቶችን ለጦርነት የመለመለው ስብስብ በሶማሊያ ክልል ቁጣ አስነስተዋል። ዛሬ በታተመው የሪፖርተር የእንግሊዝኛ ጋዜጣ እትም ላይ ጽሑፋቸውን ያሰፈሩት የክልሉ የፖለቲካ ተንታኝ ከኦብነግ የተባረረው ኃይል ከኤርትራም ከግብጽም የተሰጠው ተልዕኮ ገና ከጀምሮ እየከሸፈ ነው ሲሉ ተችተዋል። ጸሐፊው አሊ አብዲ በክልሉ ፖለቲካ ንቁ የፖለቲካ ተንታኝ ናቸው። በዚህ ትንታኔያቸው በታሪክ የፖለቲካ እንቅስቃሴዎች ከጊዜው ጋር አብረው ሲለወጡ የታዩበት አሊያም ወትሮ የነበራቸው አስተሳሰብ ጋር ተሸክለው የሚቀሩ ድርጅቶች ደጋግመው እንደታዩ ያስታውሳሉ። በተለይ ደግሞ ከሰሞኑ በሶማሌ ክልል አንድ መነጋገሪያ የሆነ ጉዳይ መከሰቱን በማስታወስ አጀንዳው የተሰማው ወጣቶች ወደ ባህር ማዶ እንወስዳቸዋለን በሚል በባዶ ቃል ኪዳን ተቀስቅሰው ድንበር ሲሻገሩ መያዛቸውን ተከትሎ ነው ያሉ ሲሆን እነዚህ ወጣቶች ብዙዎች አብቅቶለታል ብለው ለሚያምኑት የትጥቅ ትግል ማገዶ እንዲሆኑ ታስቦ ነበረ በሐሰት ቃል ኪዳን ተገብቶላቸው እንደነበረ ይፋ ያደረጉት። ይህ ሁኔታ የቀድሞው የኦብነግ ሊቀመንበር አብዱራህማን ማህዲ ላይ በርካቶች ጥያቄ እንዳነሱ ምክንያት ሆኗቸዋል። የክልሉ መንግስት ይፋ እንዳደረገው ከሆነ በኳታር ስራ ተመቻችቶላቸዋል በሚል ባዶ ቃል ኪዳን ተታለው በቦሳሶ ድንበር በኩል ሊሻገሩ የነበሩ 50 ወጣቶች ተይዘው ወደ ቤተሰቦቻቸው እንዲመለሱ መደረጉን ነው የጠቆሙት። ይህ ዜና ብዙዎችን ያስቆጣው ወጣቶችን ለተራ ፖለቲካና ወታደር ዓላማ ለመጠቀም የሚደረግ የጉልበት ብዝበዛ ነው በሚል ተቃውሞ በመነሳቱ ሳቢያ ነው። ጸሐፊው ሲቀጥሉም ይህ ውዝግብ የተሰማው በኦብነግ የውስጥ ፖለቲካ ትግል የተሸነፈው የአብዱራህማን ማህዲ ቡድን ዘመቻ እያካሄደ በሚገኝበት በዚህ ወቅት ነው በማለትም አብዱራህማን ማህዲ ከጥቂት ወራት በፊት የጸረ ኢትዮጵያ መንግስት ጥምረት በሆነው የፖርት ሱዳኑ ጽምዶ ላይ ተሳትፎ እንደነበረ ማስታውሰዋል። በቅርቡ በፖርት ሱዳን የና አብዱራህማን ቡድን ከኤርትራ ህወሓትና ሱዳን ጋር አብሮ መስራት እንደጀመረ በይፋ የተገለጸና በቪዲዮ ጭምር ሲሰራጭ እንደነበር አይዘነጋም ባይ ናቸው። ጸሐፊው በዛሬው የሪፖርተር እንግሊዝኛ ላይ ባሰፈሩት ጽሑፍ እንዳሉት በርካታ ወገኖች አንድ ቁልፍ ጥያቄ እያነሱ ነው። የኦጋዴን ነጻ አውጪ ግንባር ኦብነግ ከዛሬ ይልቅ ጠንካራ የተዋደና ተጽዕኖ ፈጣሪ በነበረበት ወቅት ያላሳካውን የትጥቅ ትግል ዓላማ አሁን እንደገና ለምን መቀስቀስ አስፈለገ የሚል ነው። ጸሐፊው ይህን ሙግት ለመረዳት የንቅናቄውን የኋላ ታሪክ በጥቂቱ መፈተሽ ያስፈልጋል ባይ ናቸው። ኦብነግ ለ10 ዓመታት በሶማሊያ ክልል ግዙፍ የፖለቲካና ወታደራዊ ድርጅት ነበረ። በህዝቡ ዘንድ ከፍተኛ ድጋፍ ነበረው። የታጠቀ ክንፍ የነበረውም ሲሆን ያኔ ዓለም አቀፍ ትኩረትንም እስከ መሳብ
የደረሰ ነበር። ይሁን እንጂ ከጊዜ በኋላ የደረሰበት ወታደራዊ ምት የውስጥ ክፍፍልና ቀጠናዊ ተለዋዋጭነቱ ድርጅቱን በስተመጨረሻ አዳክሞታል። በቀደመው የሶማሊያ ክልል ፕሬዝዳንት አብዲ መሐመድ ዑመር አብዲል አስተዳደር ወቅት ኦብነግ ከፍተኛ ወታደራዊና ፖለቲካዊ ሽንፈቶች እንደገጠሙት ያስታውሳሉ። ይህንን ተከትሎም በ2010 መጨረሻ አካባቢ ንቅናቄው አስቸጋሪ ምርጫ መምረጥ ነበረበት። እርግጠኛ ባልሆኑ ተስፋዎች እየጨመረ የመጣውን ከፍተኛ ዋጋ የሚያስከፍል የትጥቅ ትግል መቀጠል ወይንም በድርድር የፖለቲካ ስምምነት ላይ መድረስ አማራጮቹ ነበሩ። በስተመጨረሻም በ2010 የሰላም አማራጭን ለመከተል ወሰነ። ከኢትዮ ኤርትራ እርቀ ሰላም ማግስት አማጺው ኃይል ኦብነግ በአስመራ የሰላም ስምምነት ተፈራረመ። አጋጣሚው በአስመራ የነበረውን መሰረትም እንዲያጣ አደረገው። ኤርትራ ቡድኑ ወዲያውኑ ወደ ኢትዮጵያ እንዲመለስ ጫና ያደረገ ሲሆን ድርጅቱ ከኢትዮጵያ የሽብርተኝነት ዝርዝር ተሰርዞ መሪዎቹ ወደ ሀገራቸው ተመለሱ። የቀድሞ ተዋጊዎችም ወደ ሲቪል ህይወት የመመለስ እድል ተሰጣቸው። ያንን ስምምነት በተመለከተ በመላው ሶማሊያ ክልል ብዙዎች ለ10 ዓመታት የዘለቀ ግጭትን ማስቆም የቻለ መልካም አጋጣሚ አድርገው ተቀብሎት የነበረ ቢሆንም የሰላም ስምምነቱ እንደገና እንቅፋት ገጠመው። ጸሐፊው እንደሚሉት ታሪኩን በትጥቅ ግጭት የጀመረ ድርጅት የምርጫ ፖለቲካ መቀበል ይከብደዋል። በጦር ሜዳ ድል አገኘ ቢባል እንኳን የህዝብን ድምጽ ማሸነፍ ትችላለህ ማለት እኮ አይደለም ሲሉ ይገልጹታል። ለዚህ ያቀረቡት ማሳያ በ2011 ዓ.ም ህዳር ወር ኦብነግ በጎዴ ከተማ ያደረገውን ጠቅላላ ጉባኤ ነው። በዚያ ጉባኤ ኦብነግ በይፋ ወደ ፖለቲካ ፓርቲነት የተሸጋገረበት ሲሆን አብዱራህማን ማህዲንም ሊቀመንበሩ አድርጎ ነበር የመረጠው። ሆኖም ያ ሽግግር አንድነቱን ከማጠናከር ይልቅ የፓርቲውን አመራር ለውስጥ የፖለቲካ ክፍፍል እንዲጋለጥ አደረገው። በሀገር ሽማግሌዎች፣ ምሁራንና የክልሉ መንግስት አመራሮች አማካኝነት የተፈጠረውን ልዩነት ለመፍታት የተደረጉ ተደጋጋሚ ጥረቶችም ሊሰምሩ ሊሳኩ አልቻሉም። ተቺዎች የአብዱራህማን አንጃ የፖለቲካ ምህዳሩን ለውጥ በውል አልተረዳም ነበር ሲሉ ይገልጹታል። ይህ አንጃ በሙስጠፋ መሐመድ የሚመራው የሶማሊያ ክልል መንግስት መንበሩ የሚጸና አልመሰለውም ነበረ። ለዚህ ማሳያው በአንድ በኩል የፌዴራል መንግስቱን እየደገፈ በአንድ በኩል ደግሞ የክልሉ መንግስት መቃወም መጀመሩ ነው። አንጃው የክልሉ አመራሮች ተቀናቃኙን የኦብነግ ቡድን ይደግፋሉ ሲል ይከስ ነበር። በአንጻሩ ደግሞ የመንግስት አመራሮችና የፖለቲካ ተቃዋሚዎች የአብዱራህማን መሐመድ አንጃ የእርቅ ጥረቶችን እያደናቀፈ ነው ሲሉ ከሰውት ነበር። ሪፖርቶች እንደሚያሳዩት የውጭ ፖለቲካ ኃይሎች እነዚህን ክፍፍሎች ተጠቅመው እርቀ ሰላሙን የበለጠ አስቸጋሪ ያደረጉት። በዚህ ምክንያትም የቡድኑ የፖለቲካ ፈተናዎች እንዲቀጥሉ ሆኗል። በወቅቱ ብሔራዊ ምርጫ ቦርድ ለአብዱራህማን ማህዲ አመራር እውቅና ሰጥቶ የነበረ ቢሆንም አንጃው የስድስተኛውን ሀገር አቀፍ ምርጫ በመቃወም ሳይሳተፍ ቀረ። እንደገና ለሰባተኛው ዙር ምርጫ ፓርቲዎች እንዲዘጋጁ ሲጠየቁ ህጋዊ መስፈርቱን አሟልቶ መገኘት ያልቻለ ሲሆን ይፋዊ ህልውናውንም ለማጣት ተገደዋል። ከዚያም አብዱራህማን ማህዲ ሀገር ለቀው ወጡ። ያለፈው ዓመት ሰኔ ወር በተደረገ ምርጫ ደግሞ አብዱካሪም ሙሴ የኦጋዴን ነጻ አውጪ ግንባር ሊቀመንበር ሆነው ተተክተዋል። ጸሐፊው አሊ አብዲ ዛሬ ሶማሊያ ክልል ሙሉ በሙሉ ፍጹም ባይሆኑም ባለፉት 2 ዓመታት ውስጥ በከፍተኛ ሁኔታ ተለውጧል ይላሉ። በርካታ መንገዶች፣ ትምህርት ቤቶች፣ የጤና ማዕከላትና የህዝብ አገልግሎት ሰጪ ተቋማት ተገንብተዋል። የኢኮኖሚ እንቅስቃሴውም እያደገ ነው። ከሁሉ በላይ ደግሞ በርካታ ወጣቶች አሁን ትኩረታቸው ግጭትና ጦርነት ሳይሆን ትምህርት፣ ስራና ልማት ላይ ነው ሲሉ አስታውሰዋል። የፖለቲካና የግል ቅሬታዎችን ወደ ጎን እንተውና ሲሉ በማከል ክልሉን ወደ ቀድሞ የብጥብጥ አዙሪት ውስጥ የሚከት እንቅስቃሴ ግን በህዝብ ዘንድ ድጋፍ የለውም በማለትም ይህ እውነታ ለየትኛውም የትጥቅ ትግል ለመጀመር እቅድ ለሰነቀ ኃይል ከባድ ፈተናና ተግዳሮት ነው ባይ ናቸው። አሊ ጽሑፋቸውን የሚቋጩትም የኦብነግን ቁመና በመገምገም ነው። ኦብነግ ከዛሬ በበለጠ አንድነት፣ በወታደራዊ ኃይል ጠንካራና ሰፊ ድጋፍ በነበረው ጊዜ እንኳን ግቦችን ማሳካት አልቻለም። አሁን ንቅናቄው ተከፋፍሏል። የድጋፍ መሰረቱ ተበታትኗል። የፖለቲካ ስነ ምህዳሩም በእጅጉ ተለውጧል። በአፍሪካ ቀንድ የቀድሞ በርካታ አማጺ ቡድኖች ከትጥቅ ትግል ወደ ሰላማዊ ፖለቲካ ትግል ተሸጋግሯልም ይላሉ። ታሪክ የሚያስተምረን ትምህርት መራ ሊሆን ይችላል፣ ነገር ግን አንድ እውነት መካድ የለብን በማለትም የትጥቅ ትግሉ ወቅት በጉብዝና ወራት ጠንካራ በነበረበት ጊዜ ዓላማው ማሳካት ካልቻለ አሁን በተከፋፈለበትና በተዳከመበት ወቅት ያሳካዋል ብሎ ማመን እንዴት ይቻላል ሲሉ የኦብነግን እንቅስቃሴ በመጠየቅ ጽሑፋቸውን ይደመድማሉ። በተለይም የኢትዮጵያ መንግስት ጥብቅ ማስጠንቀቂያ በሰጠበት በዚያ የአማጺያን ጥምረት የና አብዱራህማን ቡድን ከኤርትራ ህዋስና ሱዳን ጋር አብሮ መታየቱ ብዙዎችን ቅር አሰኝተዋል። እንደሚታወቀው ጽምዶ የተሰኘው እንቅስቃሴ የሀገር መከላከያ ሰራዊትም ጭምር ተቀማጭነታቸውን በኢትዮጵያ ያደረጉ የዲፕሎማቲክ አታሼ ማህበረሰብ አባላት ስለዚህ ጉዳይ በደንብ እንዲያውቁና ግንዛቤ እንዲኖራቸው ስራ ማከናወኑንም ይፋ አድርጎ ነበረ። ጉዳዩን በተመለከተ ለብሔራዊ ጣቢያ ቃለ ምልልስ ሰጥተው የነበሩት የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ነገ እንደውችን ሀሳብ ወደ መሬት እናወርድ ብሎ የሚሰራ አካል ካለ የሚሰጠው ምላሽ ለዲፕሎማሲው ማህበረሰብ አስቀድሞም የተነገረ ጉዳይ ነው ማለታቸው አይዘነጋም። ጀነራል ተሾመ ገመቹ የጽምዶ ኃይሎችን እንደ ሰም ይቀልጣሉ ሲሉ ነበረ በተከታዩ ንግግራቸው ማስጠንቀቂያ የሰጡበት። እቺኛዋን የጽምዶ ሀሳብ በተመለከተ ግን እቺን ቅጀት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉ ሰንበሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው የምናምነው። የሰዓቱ ዜናችን እንደቀጠለ ይገኛል። ጠቅላይ ሚኒስትር አብይ አህመድ መንግስታቸው የቴክኖሎጂ ዘርፉን ከማዕድን ግብርና ከኢንዱስትሪና ከቱሪዝም ዘርፎች እኩል እየተመለከተው እንደሚገኝ ይፋ አድርገዋል። ጠቅላይ ሚኒስትሩ ያሉት በአፍሪካ ቀዳሚ የተባለለትን መሶብ የተሰኘ የተቀናጀ ዲጂታል አገልግሎት መተግበሪያ ባስመረቁበት ወቅት ነው። ጠቅላይ ሚኒስትሩ ባለፉት ዓመታት ቴክኖሎጂን በመንግስት አሰራር ውስጥ ለማስገባት ሲሞከር ከፍተኛ ተቃውሞና ጭቅጭቅ እንደነበር አስታውሰው በተለይም የአዲስ አበባን መሬት መረጃ ዲጂታይዝ ለማድረግና የገቢዎች አሰራር ለማዘመን ከፍተኛ ክስ ቀርቦባቸው እንደነበር አስታውሰዋል። ከዚህ አስቸጋሪ ዘመን አልፎ አሁን የሲቪል ሰርቪሱ ዘመናዊነትን
በከፍተኛ ደረጃ ተላብሶ ማየት ለእርሳቸውም ሆነ በሂደቱ ላለፉት በሙሉ ልዩ ደስታ እንደሚሰጥ አብራርተዋል። የዲጂታል መሰረተ ልማት ልክ እንደ መንገድና ኤርፖርት ለአንድ ሀገር ኢኮኖሚ እጅግ ወሳኝና ቁልፍ መሆኑን አጥብቀው ጠቅሰው ዜጎች መታወቂያ ለማውጣት የሚያጠፉበትን ጊዜ ከ30 ደቂቃ ወደ 10 ደቂቃ በማሳጠር ህዝቡ የተቀረው ነጻ ጊዜ ለሌላ ጠቃሚ ተግባር እንዲያውለው እንደሚያስችል ማስረድተዋል። መንግስታቸው ቴክኖሎጂን ከማዕድን ከግብርና ከኢንዱስትሪና ከቱሪዝም ዘርፎች ጋር ሙሉ በሙሉ እኩል በማድረግም አንዱ ዋነኛ የኢትዮጵያ ብልጽግና ምሰሶ አድርጎ በመውሰድ በከፍተኛ ትኩረትና ፍጥነት እየሰራ ይገኛል ሲሉም ጠቅላይ ሚኒስትሩ ተናግረዋል። ቴክኖሎጂ በኢትዮጵያ መጣ ያሉትን ለውጥ በተመለከተ ሲናገሩ የሲሲቲቪ ካሜራዎች የእንግዶችን የተነጠቀ ሞባይል በፍጥነት ለማስመለስ ማገዛቸውን፣ የቢሾፍቱ ሪፖርት ማሽኖች በሰው ሰራሽ አስተውሎት ታግዘው የአስፋልት ጥራትን ማረጋገጣቸውን፣ የስሪዲ ቴክኖሎጂ የቤት ችግሮችን ለመፍታት የጎላ ሚና እያበረከተ የሚገኝበትን ሂደት ላብነት ጠቅሰዋል። አዲሱን የፋይናንስ ዘርፍ በተመለከተ ከ55 ሚሊዮን በላይ ዜጎች በሞባይል መኒ ቴሌብር ተጠቃሚ መሆናቸውና ይህ ደግሞ በሚሊዮን የሚቆጠር ገንዘብን በቀላሉ ከቤት ሳይወጡ ለማንቀሳቀስ እንዳስቻላቸውም ከጠቀሷቸው ስኬቶች መካከል ይገኙበታል። ሆኖም የቴክኖሎጂ ዘርፉ በኢትዮጵያ ሊሰራበት ከሚገባው መጠን አንጻር 1% ብቻ ተሰርቶበታል የሚባል ደረጃ ላይ እንደሚገኝ ጠቅላይ ሚኒስትሩ ብዙ ስራ እንደሚጠበቅባቸው ለመንግስታቸውና ለመንግስት ከፍተኛ አመራሮች አስታውሰዋል። ወደ መጨረሻ ጉዳያችን እናምራ። ውድብ ነጻነት ትግራይ ወንም ውናት ህወሓት የኢሳያስ አፈወርቂን ፖሊሲ በትግራይ እያስፈጸመ ነው፣ የኢሳያስ አፈወርቂ ጎበዝ ተማሪ ነው ሲል ከሶታል። የአሜሪካ መንግስት በህወሓት መሪዎችና ቤተሰቦቻቸው ላይ ጣለውን የቪዛ ማዕቀብ በተመለከተ ውድብ ነጻነት ትግራይና ሳልሳይ ወያኔ ለአዲስ ማለዳ ጋዜጣ በሰጡት ቃለ ምልልስ ማዕቀቡ በትግራይ ዘላቂ ሰላም ለማስፈንና ሊቀሰቀስ የሚችለውን ጦርነት ለማስቀረት ሊኖረው ስለሚችለው ተጽዕኖ የፓርቲያቸውን አቋም አንጸባርቀዋል። የውድብ ነጻነት ትግራይ የህዝብ አደረጃጀት ኃላፊ ገብረስላሴ ኪሮስ በአሁኑ ሰዓት በትግራይ ክልል መንግስት የሚባል ነገር እንደሌለ የሚያሳዩ በርካታ የጭካኔ ተግባራት እየተፈጸሙ ይገኛሉ ባይ ናቸው። አሜሪካ ያደረገችው የቪዛ ክልከላ በትግራይ ያለውን ሁኔታና ይቀሰቀሳል ተብሎ የሚሰጋውን ጦርነት ሊያስቆም ይችላል ወይ በሚለው ላይ የሚነሱ ክርክሮችን እየተከታተሉ እንደሚገኙም ጠቅሰዋል። የቪዛ ገዳውን ተከትሎ ህወሓት ሊሰጠው የሚችለውን ምላሽ ሲያብራሩም ህወሓቶች በጣም ጎበዝ የሆኑ የኤርትራው መሪ ኢሳያስ አፈወርቂ ተማሪዎች ናቸው ማለት ነው። ኤርትራ የቪዛ ገዳና ማዕቀብ ተደርጎባት የነበረ ቢሆንም ማዕቀቡ የኤርትራን ህዝብ ለከፍተኛ ጉዳትና ለስደት ለጭካኔ ከማጋለጥ ውጪ በሀገሪቱ ፖለቲካ ላይ ያመጣው አንዳች ለውጥ የለም ባይ ናቸው። ህወሓትም ልክ እንደ ኤርትራው መንግስት የቪዛ ክልከላ ሲደረግበት ከኢሳያስ የተማረውን በመተግበር በህዝቡ ላይ መጨከሩን ይጀምራል ሲሉ ስጋታቸውን አንጸባርቀዋል። ከዚህ ውጪ ትግራይ ክልል ኤርትራ ደግሞ ሀገር በመሆኗ ህወሓት ክልከላውን የመቋቋም አቅም እንዳለው ጠቁሞ በመሆኑም የቪዛ ገዳው በክልሉ ያለውን ውጥረት በቶሎ ያረግበዋል ብለው እንደማይጠብቁ ነገር ግን በጊዜ ሂደት ምናልባትም ለውጥ ሊኖር እንደሚችል ነው የገለጹት። የሳልሳይ ወያኔ ትግራይ የህዝብ ግንኙነት ኃላፊ ብርሃን አጽባህ በበኩላቸው እገዳው በተናጠል ግለሰቦችን የሚመለከት ቢሆንም እንደ ፓርቲ በትኩረት ሊታዩ የሚገባቸው ጉዳዮች ላይ ያተኮረ መሆን እንዳለበት አሳስበዋል። ማዕቀቡ በትግራይ ሊከሰት የሚችለውን ጦርነት ከማስቀረትና የተፈናቃዮችን ወደ ቀድሞ ቀያቸው የመለስ ሂደት ከማገዝ አኳያ ምን አይነት በጎ ፋይዳ ይዞ ይመጣል የሚለው ጉዳይ እንደሚያሳስባቸው ገልጸዋል። ኃላፊው በግለሰቦች ላይ የሚደረገው የቪዛ ገዳና እቀባ የህብረተሰቡን ችግር ከመፍታት አኳያ ጥሩ ማሳያ ሊሆን ይችላል፣ ነገር ግን ወደፊት ምን አይነት ተጨባጭ ውጤት ይዞ ይመጣል የሚለው ገና የሚታይ ነው ባይ ናቸው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላዳመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።